በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በክርስቶስ ክቡር ደም የተዋጃችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች እንዲሁም የቅዱሳን ወዳጆች እንደምናላችሁ እንደምንሰነበታችሁ። በእውነት ዛሬ ልዩ ቀን ነው። የፈጣሪ ቸርነት እንደ ጤዛ የሚወርድበት ቅዱስ ዕለት ነው። ዛሬ ክቡር ሰንበት የጻድቁ አባታችን የቃል ኪዳኑ ባለቤት የአባ ኪሮስ ወርሃዊ መታሰቢያ በዓል ነው። አባ ኪሮስ ማን ናቸው ካልን እሳቸው ዓለምን የናቁ ስለ መንግሥተ ሰማያት ሲሉ ድሎትን የጠሉ በበረሃ ወድቀው ከአምላካቸው ጋር የተነጋገሩ ታላቅ አባት ናቸው። ገድላቸውን ስንመለከት እጅግ ያስደንቀናል። ገና በእናታቸው ማዕፀን ሳሉ የተመረጡ በሕይወታቸው ዘመን ሁሉ በንጽሕና የተመላለሱ ናቸው። የአባ ኪሮስ ቃል ኪዳን እኮ እንዴት ያስፈራ፣ እንዴትስ ያስደስታል! ስሜን የጠራ መታሰቢያዬን ያደረገ በስሜ ለተቸገረ ውሃ ያጠጣ እንኳ የገነት በር አይዘጋበትም ተብሎ ቃል የተገባላቸው አባት ናቸው። ዛሬ በስማቸው ተሰብስበናል። በስማቸው ይህንን ጉባኤ ዘርግተናል። የአባ ኪሮስ ጸሎት እንደ ዕጣን ወደ ላይ ያርጋል። የእሳቸው አማላጅነት ፈጣን ነው። የታመመ ይፈውሳሉ፣ ያዘነን ያጽናናሉ፣ የጠፋን ይመልሳሉ። ዛሬ በዚህ ሰዓት በቤታችሁ ሆናችሁ የአባ ኪሮስን እርዳታ የምትሹ ሁሉ አባታችን በመካከላችን አሉ። የእግዚአብሔር ምሕረትን ሊያሰጡን ከቅዱሳን ኅብረት በረከትን ሊያካፍሉን ቆመዋል። የተወደዳችሁ ኦርቶዶክሳውያን ወዳጆቻችን ይህንን ታላቅ የበረከት ቀን በከንቱ እንዳናሳልፈው የአባቶቻችንን ታሪክ መስማት ፈውስ ነውና የእነሱ ሕይወት ለእኛ መስተዋት ነው። አሁን በመቀጠል የዚህን ታላቅ አባት የጻድቁን የአባ ኪሮስን አስደናቂ ገድልና በዘመናቸው ያደረጉትን ዛሬም በታመኑት ላይ እያደረጉ ያለውን ተአምር ወደ እናንተ እናቀርባለን። እባካችሁን ጊዜ ስጡት፣ ልባችሁን ክፈቱት። እስከ መጨረሻው ድረስ በማድመጥ ከአባታችን በረከት ተካፋይ የሆኑ ዘንድ በእግዚአብሔር ስም እንጠይቃለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባ ኪሮስ ገድል ምዕራፍ 9። በሦስተኛው ቀን አባታችን አባ ኪሮስ ሁለት ሰዎች በገዳማውያን መነኮሳት አምሳል ወደ እርሱ ሲመጡ አየ። ፊቱን በትዕምርተ መስቀል አማትቦ የፊተኛውን አይቶ ይህ ጋኔን ነው፣ ይህም የኋለኛው አለቃው ዲያብሎስ ነው፣ ዛሬ ወደ እኔ መጡ አለ። ከሩቅም ጠርቶ እናንተ ወንድሞቼ ከወዴት ናችሁ አላቸው። ሰብአር ከሚባል ገዳም ነን አሉት። ወዴት ትሄዳላችሁ አላቸው። ወደ አባ ኪሮስ ነው አሉት። በማንስ ታመልካላችሁ አላቸው። በአብ በወልድ በመንፈስ ቅዱስ እናመልካለን እንልሃለን አሉት። አባታችን አባ ኪሮስም ክርስቶስ የማን ልጅ ነው አላቸው። የአብ የባሕሪ ልጅ ነው አሉት። እናቱስ ማን ናት አላቸው። እነርሱም ቅድስት ድንግል ማርያም ናት አሉት። እርሱም በእውነት በልጅነት በቅድስና ያላችሁ ናችሁ አላቸው። እነርሱም ተቆጥተው ወንድማችን ለምን ትፈትነናለህ አሉት። እርሱም እንዲህ እንዳደርግ ትእዛዝ አለብኝ አላቸው። እነርሱም እኛ ምን ገዶን፣ ብቻ አባ ኪሮስ ያለበትን ንገረን እንጂ አሉት። አባታችን አባ ኪሮስም ስለምን ትሹታላችሁ አላቸው። ከእርሱ ጉዳይ ያለንና ነው አሉት። እርሱም በስምስ እኔ ነኝ አላቸው። አባታችን አባ ኪሮስም አበው ወደ እናንተ በመጡ ጊዜ እንደዚህ ሳትፈትኑ ሃይማኖታቸውንም ሳትመረምሩ ወደ ቤታችሁ ወደ ማኅበራችሁም አታስገቧቸው፣ ሰይጣን ለማሳሳት መነኮስ መስሎ ይመጣልና አላቸው። እነዚያም ቅዱሳን አባታችን ይቅር በለን አሉት። ወደ ወንዝ ወስዶ እጃቸውንና እግራቸውን አጠባቸው፣ በባቱ ውሃ የለምና። ሁለት ዋሻዎች አሳይቶ በእነዚህ ውስጥ እደሩ አላቸው። እነርሱም እሺ፣ ነገር ግን በጸሎት አትርሳን አሉት። አባታችን አባ ኪሮስም ጌታችን ይባርካችሁ ከክፉም ሁሉ ይጠብቃችሁ አላቸው። እነርሱም አሜን አሉ። አባታችን አባ ኪሮስም ወደ በዓቱ ገብቶ 40 ስግደት ሰገደ። አቤቱ አገልጋይህን ይቅር በለው፣ በይቅርታህም ብዛት ኃጢአቱን ይቅር በለው፣ በአንተ ደም ሥጋውንም ነፍሱንም ፈጽመ ንጹሕ አድርገው የሚለውን 50ኛውን መዝሙር እስከ መጨረሻው ጸለየ። ዳግመኛም ለእነዚህ ለተራቡ እንግዶች ምን አቀርብላቸዋለሁ? ከዚህ ከሰጠኝ ከሰማያዊ ኅብስት እንዳልሰጣቸው እንደ አባቴ እንደ በብኑዳ ሥጋዬን ለአንበሳ እንዳትሰጥ እፈራለሁ። አቤቱ ጌታዬ ኢየሱስ ክርስቶስ የማደርገውን ግለጽልኝ አለ። ይህን እያለ ሲያዝን ሲተክዝ
ቅዱስ ሚካኤል ወደ እርሱ መጥቶ አባ ኪሮስ ምን ያሳዝንሃል አለው። ይህን ብሎ 2 ሰማያዊ ህብስት 2 ጽዋ ሰጠው። ይህንን ለእነዚያ እንግዶች ስጣቸው፣ አንተ ግን የቀድሞ ህብስትህን ብላ አለው። አባታችን አባ ኪሮስም ተቀብሎ አባታችን ሆይ በሰማያት የምትኖር የሚለውን እስከ መጨረሻው ጸለየ። ወደ እነዚያ ቅዱሳን ሄዶ ያን ሰማያዊ ህብስትና ያን ሰማያዊ ጽዋ ሰጣቸው። ወንድሞቼ እውነት እላችኋለሁ ስለ እናንተ መቸገሬን አይተው ከሩቅ አገር አመጡልኝ አላቸው። እነርሱም ጌታችን ኢየሱስ ክርስቶስ በጎውን ዋጋ ይስጥህ አሉት። አባታችን አባ ኪሮስም ወደ በዓቱ ገብቶ በዚያ አደረ። በማግስቱም ወደ እነርሱ ሄዶ ሰላምታ ሰጣቸው። የሰጧችሁ እራታችሁ አለቀን አላቸው። እነርሱም አቤቱ እይ ተመልከት ብለው ከግማሹ በቀር ሳይበሉ ህብስቱን አሳዩት። አባታችን አባ ኪሮስም አድንቆ ጾሙ በበዓታችሁ ይበቃችኋል፣ ለምን አልበላችሁም አላቸው። እነርሱም አባታችን መብላትስ በልተናል፣ የጻድቃን በረከት ጥቂቱ ያጠግባልና ነው አሉት። በዚያም 3 ቀን ቆዩ። እንዴት እንደነበሩ አኗኗራቸውን ለአባታችን ለአባ ኪሮስ ነገሩት። አባታችን አባ ኪሮስም አጋንንትን ጠርቶ ወደ እነዚህ ቅዱሳን እንዳይቀርቡ በእግዚአብሔር ስም አወገዛቸው። እነዚያን ቅዱሳን ከዛሬ ጀምሮ ክፉ ነገር አያገኛችሁም፣ በሰላም ወደ አባታችሁ ሂዱ አላቸው። ከዚያም በኋላ አባታችን አባ ኪሮስም ተነስቶ ሊሸኛቸው ወደ እነርሱ ሄደ። አባ ኪሮስን ከዛሬ ጀምሮ እንሄዳለን አሉት። አባታችን አባ ኪሮስም በሰላም ሂዱ አላቸው። ከጽዋው ከ7ኛው እጅ ከህብስቱም ከግማሹ በቀር ሳይበሉት ያን ህብስትና ያን ጽዋ አሳዩት። አባታችን አባ ኪሮስም አድንቆ ዘውትር በጸሎታችሁ አስቡን፣ ይህም ለመንገዳችሁ ስንቅ ይሁናችሁ አላቸው። ወንድሞቼ የእግዚአብሔርን በረከት እንዳታጡ ለሌላ አትስጡ። ይህ ህብስትና ጽዋ እስከ ዕለተ ሞታችሁ ድረስ አያልቅም ብዬ በእውነት እነግራችኋለሁ አላቸው። እነዚያም ቅዱሳን እጅ ነስተውት ሄዱ። ከበዓታቸውም ደረሱ። ያ ጽዋና ያ ህብስት ሳያልቅ እየተመገቡ 12 ዓመት ኖሩ። ከዚህ በኋላ በክብር አርፈው ወደ መንግሥተ ሰማያት ገቡ። ጸሎታቸውና በረከታቸው ከኛ ከሁላችንም ጋር ለዘላለሙ ይሁን አሜን። በእውነት ቅዱስ ሚካኤልም መጥቶ ያን ህብስትና ያን ጽዋ ወስዶ ለሌሎች ቅዱሳን ሰጣቸው። ምዕራፍ 10 አባታችን አባ ኪሮስም በበዓቱ ኖረ። ከዚህ በኋላ ከዕለታት አንድ ቀን ጌታን እጅግ የጎበጠ ፈጽሞ ያረጀ መነኩሴ መስሎ በእጁ ምርኩዝ ይዞ ቀስ ቀስ እያለ ሄዶ ከጥላ ስር ሲያርፍ ከሩቅ አየው። አባታችን አባ ኪሮስም ከሩቅ አይቶ ይህ መነኩሴ ፈጽሞ ደክሟል ብሎ አደነቀ። ሊጠይቀውም ወደ እርሱ ሄደ። ያም ሽማግሌ እግዚአብሔርን የምትወድ ከሆንክ ከአንተ ጋር ወደ በዓቱ ውሰደኝ አለው። አባታችን አባ ኪሮስም ከወዴት መጣህ አለው። ኤረር ከሚባል ቦታ ነው አለው። አባታችን አባ ኪሮስም ኤረር የሚሉት ቦታ ቤት ነው አለው። ያም ሽማግሌ በምስራቅና በምዕራብ በደቡብና በሰሜን አይደለም አለው። አባታችን አባ ኪሮስም አድንቆ አባ ምን ትላለህ? በምስራቅና በምዕራብ በደቡብና በሰሜን ካልሆነ በየት አገር ነው አለው። ያም ሽማግሌ ዛሬስ አታውቀውም፣ ኋላ ግን ታውቀዋለህ አለው። አባታችን አባ ኪሮስም ሃይማኖትህ ከሃይማኖታችን ጋር አንድ ይሆናልን አለው። ሽማግሌውም አዎን አንድ ነው አለው። አባታችን አባ ኪሮስም ምስጋናህ በሰማይ በምድር የመላ አንድ አምላክ የሚሆን በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ያም ሽማግሌ አባታችን አባ ኪሮስ እንዳለው አለ። አባታችን አባ ኪሮስም አንተ እውነተኛ ክርስቲያን ነህና ወደ በዓቴ እንሂድ አለው። ያ ሽማግሌም አንተ ብርቱ ነህ፣ እኔ ግን ደካማ ሽማግሌ ነኝ። እግዚአብሔርን የምትፈራ ከሆንክ አዝለህ ውሰደኝ አለው። አባታችን አባ ኪሮስም እሺ እሸከምሃለሁ ብሎ ወገቡን በአጽፉ ታጥቆ አዝሎ ጥቂት ጥቂት እያለ ሄዶ ደከመ። ያ ሽማግሌም አባ ኪሮስን ደከምክን አለው። አባታችን አባ ኪሮስም ጸሎትህ ይረዳኛል አለው። ያን ጊዜም መልኩ ተለወጠ፣ ነጎድጓድ ብልጭልጭታም ሆነ። አባታችን አባ ኪሮስም ክብሩን ማየት ተሳነው፣ ዓይኑ ተጋረደ፣ ወደ መሬትም ወደቀ። ጌታም አባታችን አባ ኪሮስን ፈጽሜ ላከብረ ነው እንጂ ላጠፋ አልመጣሁምና ተነሳ አለው። በእውነት አንተ እግዚአብሔርን የምትፈራ ፈጽመህም የምታከብረኝ ነህና እኔም 12 እጥፍ ወድሃለሁ አለው። እውነት እልሃለሁ ስምህን በገሃድ አባ ኪሮስ ብሎ የጠራ ብቻ ሳይሆን በሕልሙም ስምህን አባ ኪሮስ ብሎ የጠራውን ሁሉ ኃጢአቱን ይቅር እለዋለሁ፣ ከአንተ ጋር ያለ ምርምር ወደ መንግሥተ ሰማያት ይግባ አለው። እነሆ ሁላችንም እንበል አባ ኪሮስ አባ ኪሮስ።
ዳግመኛም አባ ኪሮስ ከፈጣሪህ አሳስበኝ የሚልህን እኔም ፈጥኜ ይቅር እለዋለሁ። አባ ኪሮስ ከፈጣሪህ አሳስበን አሜን። ዳግመኛም መታሰቢያህን ሊያደርግ አስቦ ሳይሆንለት ቢቀር ኃጢአቱን ይቅር እለዋለሁ፣ ያለ ወቀሳ ከአንተ ጋር ወደ መንግሥተ ሰማያት ይግባ። የገድልህን መጽሐፍ የጻፈውን ያጻፈውን ሰው ሁሉ እኔም ስሙን በመንግሥተ ሰማያት በሕይወት መጽሐፍ እጽፈዋለሁ። ወዳጄ ኪሮስ ሆይ አንተና ወንድሞችህ እንደ አንተም ያሉ መነኮሳት ሁሉ በአባቴና በመንፈስ ቅዱስ ፊት በመንግሥተ ሰማያት ትከብራላችሁ። ከጨረቃ ብርሃን የፀሐይ ብርሃን እንደሚበልጥ የእናንተም ክብር ከሌሎች ጻድቃን ይበልጣል። ሰማይም ከምድር ከፍ እንደሚል የእናንተም ስማችሁ ከሌሎች ጻድቃን ከፍ ከፍ ይላል አለው። ዳግመኛም መከራ መስቀሌን ስለተሸከምክ እኔም እሸከምሃለሁ ብሎ በሰረገላው አስቀምጦ ከበዓቱ አደረሰው። ከበዓቱ ካደረሰው በኋላ ከዚህ ከኃላፊው ዓለም ትሄዳለህ አለው። አባታችን አባ ኪሮስም ሥጋዬን የሚቀብረው ማን ነው? በተድላ በደስታ ነፍሱ ከሥጋው የተለየች አባ ሚሳኤል ንዑድ ክቡር ነው አለው። ጌታችንም አባታችን አባ ኪሮስን በምድር ከሚያገኙት መከራ የተነሳ ለኃጥአን ሰው ወዮለት፣ ስለ ክፋቱ መላእክተ ጽልመት ይወስዱታልና የሚያገኘውን መከራ ምን ያህል እነግርሃለሁ። ዳግመኛም 3 ነገሮች ያስፈሩታል። ወዳጄ ኪሮስ ሆይ አንተ ግን እስከ ዘላለም ጥፋትን አታይምና ፈጽሞ ደስ ይበልህ አለው። በአስቄጥስ ገዳም የሚኖር አባ ባውማን አዝልሃለሁና ስለ ሥጋህ አታስብ፣ ዳግመኛ ወደ አንተ መለሳለሁ ብሎ ሰላምታ ሰጥቶ በታላቅ ክብር ወደ ሰማይ አረገ። ጌታችንም ሲያርግ ሚካኤልና ገብርኤል፣ ኡራኤልና ሩፋኤል፣ ሰዳኪያልና ሰላትያል፣ አናንያልም ራሳቸውን ዘንበል አድርገው ቅዱስ 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 አሸናፊ እግዚአብሔር ምስጋናህ በሰማይም በምድርም የመላ ነው እያሉ ያመሰግኑ ነበር። አባታችን አባ ኪሮስም አቤቱ እስከ መቼ በዚህ ዓለም እኖራለሁ እያለ ግርማውን እያደነቀ ወደ እርሱ ይመለከት ነበር። ይህንንም ብሎ ወደ በዓቱ ገባ። 40 ቀን እስኪፈጸም ድረስ ምንም አልበላም አልጠጣም። ከዚህ በኋላ የይቅርታ መልአክ ቅዱስ ሚካኤል መጥቶ ትበላ ትጠጣ ዘንድ እግዚአብሔር ሰማያዊ ህብስትን ሰማያዊ መጠጥን ሰጥቶሃል፣ አንተ ግን ከመጠን በላይ ትጾማለህ አለው። አባታችን አባ ኪሮስም ነፍሴ እስከ ሞት ደርሳ አዝናለችና የይቅርታ መልአክ ሚካኤል ሆይ ተወኝ አለው። ቅዱስ ሚካኤልም ይበላ ይጠጣ ዘንድ ግድ አለው። ግድ ስላለውም በላ ጠጣ። መልአኩ ቅዱስ ሚካኤልም ወደ ላከው ወደ ሰማይ አረገ። የገዳማውያን መነኮሳት መመኪያቸው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የእመቤታችን የቅድስት ድንግል ማርያም ፍጹም አማላጅነቷ ከሁላችንም ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በእውነት የአባታችን የአባ ኪሮስ ጸሎቱና በረከቱ ከሁላችንም ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁንልን አሜን። በእውነት የቅዱሳን ገዳማውያን የአባ ባውማ፣ የአባ በብኑዳ፣ የአባ ሲኖዳና የአባ ለትጹን የአባ ሚሳኤልም ጸሎት በረከታቸው የአባቶቻችን የነቢያትና የሐዋርያት የሰማዕታትና የጻድቃን በረከት የቅዱሳን መላእክት ረድኤት ከሁላችንም ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ለዘላለሙ ይሁን አሜን። በእውነት ማር ክቡር የሆነ አባታችን አባ ኪሮስ ያደረገው ተአምር ይህ ነው። ጸሎት በረከቱ ከሁላችንም ከሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። በእውነት እግዚአብሔርን የሚፈራና ማር ክቡር አቡነ ኪሮስን የሚወድ አንድ ሰው ነበር። ከዕለታት በአንድ ቀን ከሚኖርበት አገሩ ተነስቶ ወደ ሌላ አገር ሄደ። የበረሃ ወንበዴ አግኝቶ ይገለው ዘንድ ያዘው። ገንዘብህንና በትከሻ የለበስከውን ልብስህን ስጠኝ፣ ባትሰጠኝ ግን እገልሃለሁ፣ ለበረሃ አራዊትም ምግብ ትሆናለህ አለው። ያም ደግ ሰው ገንዘብስ የለኝም፣ ልትገድለኝ ከወደድክ ግን ግደለኝ፣ እኔ ሞትን አልፈራም። ከሞት እጅ የሚያድነኝ ከሕፃንነቴ ጀምሮ የምተማመንበት ክቡር አቡነ ኪሮስ አለኝና አለው። ያን ጊዜ የበረሃ ወንበዴ ይወጋው ዘንድ ጦሩን አነሳ። በአቡነ ኪሮስ ጸሎትና ኃይል ጦር ወደ እርሱ ተመለሰ። ሌላ ሰው እንደወጋው ጎኑን ተወጋ። የበረሃ ወንበዴውም ባለማመኔና ባለማወቄ በደልኩ እያለ ጦሩን መዞ በክፉ አሟሟት እየጮኸ ሞተ። ከዚህ በኋላ አባታችን አቡነ ኪሮስ በኃጢአቱ ስለሞተው ወንበዴ ቢጸልይ በአባታችን በአቡነ ኪሮስ ተአምርና ጸሎት ኃይል ከሞት ተነሳ። ይህም የሆነ በክቡር አቡነ ኪሮስ ተአምርና ኃይል ነው። ያም ደግ ሰው የማር ክቡር አቡነ ኪሮስን ድንቅ ሥራ እያደነቀ በሰላምና በጤና ወደ ቤቱ ገባ። የክቡር አቡነ ኪሮስ ተአምሩንና መታሰቢያውን ለሰው ሁሉ አስተማረ። የአባታችን የአባ ኪሮስ ጸሎትና በረከት ከሁላችንም ሕዝበ ክርስቲያንና ከሀገራችን ከኢትዮጵያ ጋር ይሁን ለዘላለሙ አሜን። በእውነት
መናኝ ገዳማዊ የሆነ አባታችን አባ ኪሮስ ያደረገው ተአምር ይህ ነው። ጸሎቱና በረከቱ ከሁላችንም ጋር ይሁን ለዘላለሙ አሚን። በእውነት እግዚአብሔርን የሚፈራ ሥራው ያማረና የተወደደ ትሕትናን የተመላ አንድ ሰው ነበር። የቅዱሳን አባት የክቡር አቡነ ኪሮስን መታሰቢያ ወር በገባ በ8ኛው ቀን የሚያደርግና እንግዳንም የሚቀበል ነበር። በቅዱስና ጻድቅ አቡነ ኪሮስ ስምም ለጾም አዳሪዎችና ድሆች ምጽዋትን ይሰጣል። በበጎ ሥራና በብልጽግና ከዚህ ዓለም ሰዎች የሚመስለው የሌለው እጅግ ባለጠጋ ነውና። እግዚአብሔር የወደደው በነፍስ በሥጋው የተመረጠ የእግዚአብሔርን ጸጋ የተመላ ነው። ለነፍስና ለሥጋ የሚጠቅም ሥራንም ከእግዚአብሔር ያገኝ ዘንድ ወደደ። ስለዚህም በጎ ነገርን የሚጠላ ሰይጣን ተመቅኝቶ በገንዘቡና በከብቶቹ በልጆቹና በሱም ላይ ታላቅ መከራን አመጣ። ነቀዝና ትል አባር ቸነፈርን አመጣ። ሀብቱንና ልጆቹን ሁሉ ፈጽሞ በሞት ጠፉ። እርሱም ከሚስቱ ጋር ብቻውን ቀረ። እንዲህም ሆኖ ሳለ ለጦም አዳሪዎችና ለድሆች ምጽዋት መስጠትን አልተወም። የገዳማውያን አባት የሚሆን የቅዱስና ክቡር አቡነ ኪሮስን መታሰቢያ በትጋት ያደርግ ነበር እንጂ። ስለዚህም ዓይኖቹን ወደ ሰማይ አንስቶ ወደ እግዚአብሔር ፈጽሞ በጸሎት ተማጸነ። እግዚአብሔር የዚያን ሰው ልመናውን ሰምቶ ቅዱስ አቡነ ኪሮስ ከቤቱ ምጽዋትን የሚለምን ድሃ ሰው ተመስሎ ወደ ቤቱ መጣ። በመንቀጥቀጥና በደስታ ሚስቱና እርሱ ተቀብለው ወደ ቤታቸው አስገቡት። ቤታቸውን በእህልና በብር እንዲሁም በወርቅ በረከት ተመላ። ከመጀመሪያው የበለጠ ሆነ። የአቡነ ኪሮስን ተአምርና የእግዚአብሔርን ድንቅ ሥራ አደነቁ። ይህንን ድንቅ ሥራና ተአምር ያደረገላቸው ክቡር አቡነ ኪሮስ እንደሆነ አውቀው እርሱና ሚስቱ የአገሩን ሰዎች ሁሉ አመሰገኑ። የአባታችን የአቡነ ኪሮስ ጸሎትና በረከቱ ከአገራችን ከኢትዮጵያና ከደብራችን ከምስካበ ቅዱሳን እንደዚሁም ከመላው ሕዝበ ክርስቲያን ጋር ሁሉ ይኑር ዛሬም ዘወትርም ለዘላለሙ አሜን። ይኩን ይኩን። ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህንን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይንም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን በሙሉ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወትና በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት